የአማራ ፋኖ አፋብን ብሔራዊ ንቅናቄ የጎንደሩ ፋኖ በዛ ስር ነው ያለው። ማን ነው የሚባለው? በላይ ዘለቀ እዝ ነው የሚባለው። የጎጃሙ ቴዎድሮስ እዝ ነው የሚባለው። የሸዋው አሳምነው እዝ ነው የሚባለው። የወሎ ሚኒሊክ እዝ ነው የሚባለው። እና ይሄ የበላይ ዘለቀ እዝ ማለት በጎጃም ጀግና ስም ነው የሚጠራው፣ የጎንደሩ ማለት ነው። አይ ቲንክ ያሰቧት ትንሽ ትስስር ለመፍጠር የሆነ የጋራ ነገር ለመፍጠር እንደዛ አይነት ነገር ይመስለኛል። አልተሳካም። አሁንም እንደዚህ ሁሉ ሞክረው ጀግናው እንደውም አንተ በእኛ ጀግና ስም ተጠራ፣ እኛ ደግሞ በአንተ ጀግና ማለት የእኛ ጀግና ያንተ ነው፣ ያንተም ጀግና የእኛ ነው። በቃ እንደዚህ አይነት ስሜት ሁሉ ፈጥረው አልተሳካም። አሁንም አንድ መግለጫ ወጣ የአማራ ፋኖ በጎንደር ያለው ማለት ነው። በቃ እንትኑን ነገርኳችሁ። በላይ ዘለቀ እዝ ነው የሚባለው። እኔ ግን ስላለመድኩት በጎንደር ያለው ፋኖ እያልኩ ልቀጥል። አንድ ጉዳይ ላይ ብቻ ነው የምናወራው። ሰፊ ወደ 3 ገጽ ምናምን እንደዚህ መግለጫ ነው፣ 4 ገጽ እንደዚህ ይሆናል መግለጫው። መነጋገሪያ ግን የሆነው አንዷ ጉዳይ ነች እና የአንድነት ጉባኤ አድርገው ነው ተለያይተው ነበር እነሱ። የሚገርም እኮ ነው። አፋብን የሚባለው ድርጅት ተለያይተዋል እነሱ እና አሁን አንድ ሆንን ብለው ነው እንግዲህ የመጡት በዚህ መግለጫ ማለት ነው። አንድ ሆንን ብለው ነው የመጡት። የአንድነት ጉባኤ አድርገው ነበር። ያን ጉባኤ መሰረት ያደረገ መግለጫ ነው ያወጡት። አነጋጋሪዋ ጉዳይ ይሄንን ትላለች። አንድ አንቀጽ ነው ማነብላችሁ። በዚህ የአንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት ላይ በላይ ዘለቀ እዝ እዛችን በላይ ዘለቀ እዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ይልና ማለትም የአማራ ግዛቶችን መውረር ከሚፈልጉ፣ በአማራ ህዝብ ላይ ጠላትነት ከሌላቸው፣ በኢትዮጵያ ሉዓላዊነት እና አንድነት ላይ ከማይደራደሩ፣ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው፣ የአገረ መንግስቱ ስጋት የሆነውን የህወሓት ወይንም የኢህአዴግና የኦህዴድ ወይንም የብልጽግና ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን፣ የአማራን ህዝብ በጠላትነት ከፈረጁ፣ በኢትዮጵያ አንድነት ከማያምኑ፣ እንደዚሁም የአማራን ርስቶች በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም ይላል። ይህ ነው አነጋጋሪ የነበረው በጎንደር የሚንቀሳቀሰው የፋኖ አደረጃጀት ያወጣው መግለጫ። ምንም አይነት ግንኙነት አይኖርም ከህወሓት ጋር ማለት ነው። በግልጽ ቋንቋ ከህወሓት ጋር ማለት ነው። ማለት ከኮንቴክስቱ አኳያ ስናየው ኦነግን ሊጨምር ይችላል። ግን አሁን እየተወራ ግን ያለው በአማራ ፖለቲካ ውስጥ በጣም እየተወራ ግን ያለው ቲፒኤልኤፍ እና ፋኖ ትብብር ፈጠሩ ወይም ሊፈጥሩ ነው፣ እየተነጋገሩ ነው፣ እየተገናኙ ነው፣ እንደዚህ የሚለው ወሬ ነው። ከዚህ ኮንቴክስት አኳያ ስናየው ስለ ቲፒኤልኤፍ ነው ያወሩት። ከቲፒኤልኤፍ ጋር አንተባበርም። ለምን? ቲፒኤልኤፍ በሀገር አንድነት ላይ ይደራደራል። ለምን? ቲፒኤልኤፍ ህገ መንግስቱ እንዲቀየር አይፈለግም። ለምን? ቲፒኤልኤፍ የአማራ ግዛቶች የኔ ናቸው ብሎ ያስባል። ለምን? ቲፒኤልኤፍ አማራን በጠላትነት የፈረጀ ስብስብ ነው። ከዚህ አካል ጋር መተባበር አይደለም፣ አንገናኝም፣ በፍጹም ግንኙነት ሁሉ አንፈጥርም ነው ያሉት። ግልጽ ቋንቋ ነው። ግልጽ ቋንቋ ነው።
ይሄ የአማራ ፋኖ በጎንደር የሚንቀሳቀሰው የሰጠው መግለጫ ነው። ሰሞኑን እነ ጄኔራል ተፈራ ማሞ ግን ምን ሲሉ ነበር? ተነጋግረን ከማን ጋር? ከቲፒኤልኤፍ ጋር ተነጋግረን ተግባብተን አብረን እየሰራን ነው አሉ ጄኔራል ተፈራ ማሞ። አብረን እየሰራን ነው። ዘመነ ግድ ነው መተባበር ነው የሚለው ዘመነ። ከማንኛውም ጋር መተባበር ግዴታችን ነው ኢትዮጵያ ውስጥ ካሉት ጋር ይላል። በስምም እንኳን አይጠራውም። ህወሓት ምናምን ነገር እንኳን አይልም ዘመነ። አስረስ እየተነጋገርን ነው፣ እየተወያየን ነው፣ ገና እኮ ይፋ የተደረገ ነገር እኮ የለም ነው የሚለው። ጄኔራል ተፈራ ማሞ ከነዚህ ሁሉ የተለየ እሳቸው ተነጋግረን ተግባብተን አብረን እየሰራን ነው እና መስራታችን ይቀጥላል። የጄኔራል ተፈራ ማሞ ያ ቃለ መጠይቅ ከተነገረ በኋላ ከተላለፈ በኋላ ሮሃ ሚዲያ ላይ ከመዓዛ መሐመድ ጋር ነበረ የጄኔራል ተፈራ ማሞ ቆይታ። እሱ ከተላለፈ በኋላ ጎንደር ውስጥ ያሉ የፋኖ አደረጃጀቶች ስብሰባ ተቀመጡ። እኔ ነበረኝ መረጃ እሱ ሰምቻለሁ። ስብሰባ ላይ እንደተቀመጡ የአንድነት ጉባኤ ምናምን ነገር አልመሰለኝም ነበር፣ ደግሞም አይመስለኝም። ዋነኛው ጉዳይ ይሄ ጄኔራል ተፈራ ማሞ ያሉት ጉዳይ ነው። በአንድነቱ ጉባኤ ስም ትላንት ደግሞ ሐምሌ 5 ነው። ሐምሌ 5 ደግሞ ወልቃይት ላይ ከኮሎኔል ደመቀ ዘውዱ ጋር ምናምን የተያያዘ ነገር አለው። ስለሱም ሁሉ ያነሳል። በዛች ቀን አንድነታችንን አወጅን ብለው ይሄንን ነገር ድጋሚ አቋማችን ነው ብለው አረጋገጡ ማለት ነው። እኔ ጄኔራል ተፈራ ማሞ መልእክት ከተላለፈ በኋላ ስብሰባ ተቀምጠው የወሰኑት ውሳኔ ነው እና ጄኔራል ተፈራ ማሞ አብረን እየሰራን ነው ያሉት። እየሰሩ ነው። ትክክለኛ ጄኔራል ተፈራ ማሞ ነው። በነገራችን ላይ የዘመንም አይደለም የአስረስም አይደለም። ትክክለኛ እውነታው ጄኔራል ተፈራ ማሞ ያሉት ነው። ያው እሳቸው ፖለቲካሊ ምናምን ብዙ አያስቡትም። እሳቸው ወታደር ናቸው። ብዙ ጊዜ ደግሞ ወታደር የሚፈልገው ነገር ጠላት የሚለው አካል ላይ ሽብር ፈጠርኩኝ ወይ፣ ስጋት ፈጠርኩኝ ወይ፣ ፍርሃት ፈጠርኩበትኝ ወይ ነው መለኪያው እሱ ነው። ስለዚህ ከህወሓት ጋር አብረናል እየሰራን ነው የሚለው ነገር በብልጽግና መንደር ስጋት ፍርሃት ምናምን የሚፈጥር ከሆነ በቃ ለሳቸው ስኬት ነው። ፖለቲካ ለሳቸው እንደዛ ነው። ወታደር ፖለቲካ እንደዛ ነው። በቃ ፍርሃት ፈጠርኩ ወይንስ እንትን ፈጠርኩ፣ በቃ እሱን ከፈጠረ ፖለቲካውን ተጫውቶታል፣ ፖለቲካውን ሰርቷል ማለት ነው። እነ ዘመነ እና አስረስ ለየት ያለ ነው። ዘመነ ከግል ጉዳይ ጋር የተያያዘ ነው። የእሱ ፖለቲካ ከግል ፍላጎቱ ጋር የተያያዘ ነው። ለእኔ ለህልሜ ይጠቅመኛል አይጠቅመኝም የሚለው ነው። እንትን አለው፣ ፍላጎት አለው ኢትዮጵያን የመምራት። እንዳልኳችሁም የመለስ ዜናዊ አድናቂ ነው እና የመለስ ዜናዊን የመተካት አይነት በዛ አይነት ፍላጎት አለው ዘመነ ካሴ። ከዛ አኳያ የአስረስ ጥሩ ማለት ከዛ ውስጥ እንዳይባክን እሰጋለታለሁ እንጂ በቃ ጥሩ የፖለቲካ ግንዛቤ ያለው ሰው በፋኖ ውስጥ ቢኖር አስረስ ማረ ነው። አስረስ ለፋኖ ማለት ከአንድ አቅጣጫ ብቻ አያየውም ጉዳዩን፣ ከተለያየ አንጻር ህዝቡ እንዴት ሪአክት ሊያደርግ ይችላል፣ ሰራዊታችን እንዴት ሪአክት ሊያደርግ ይችላል፣ ብልጽግና ውስጥ ምን ሊፈጠር ይችላል፣ እንዲህ አይነት ነገሮች ታሳቢ ያደርጋል። አንድ ነገር ብቻ ታሳቢ አድርጎ አይደለም የሚያወራው። እሱ ድምዳሜ ላይ ምናምን መድረስ አልፈለገም ማለት የሚፈጥረው ጉዳት እንዳለ ስላሰበ። እንደ ጄኔራል ተፈራ ማሞ ብልጽግና ይሸበርልኛል ብሎ ዝም ብሎ አይናገረውም። በቃ ዘመነ ስለፈለገ ግዴታ ነው እያለ እሱ በቃ ራሱን እንደ መሪ ነው የሚያስበው። እሱ የፈለገውን ነገር ግዴታ መሆን አለበት። እሱ መሪ መሆን ከፈለገ ግዴታ መሪ መሆን አለበት። እሱ ከቲፒኤልኤፍ ጋር መሰራት ካለበት ማንም እሱን መቃወም የለበትም። ዝሆን ነው ዘመነ ካሴ፣ ዝሆን ነው። ከፊቱ ቆማለሁ ካልክ ደርምሶክ ነው የሚሄደው።
እንደዛ ነው። ራሱን እንደ ዝሆን የሚያስብ ነው። በቃ እሱ የፈለገውን ነገር መሆን አለበት። አሁን እሱ ከቲፒኤልኤፍ ጋር መስራት አለብን አለ። ከቲፒኤልኤፍ ጋር ከሰራን እነሱ ፍላጎታቸው ግፋ ቢል መገንጠለው፣ የያዙትን ይዘው ይገንጠሉ፣ እኛ ቀሪውን ኢትዮጵያ እንይዛለን፣ እሱን ከተረጋጋም በኋላ እንደገና መልሰን እንወራቸዋለን ምናምን እንደዚህ ነገር ሊያስብ ይችላል። ወረን ወልቃይትንም ትግራይንም ምናምን እናመጣለን፣ እንደውም ከፈለግን ኤርትራን ሁሉ እናመጣለን። ዋናው ግን ስልጣኖቻችን ላይ ይግባ ነው የሱ ያ ነው። ስለዚህ ምን አለ? በቃ መስራት ግዴታ ነው አለ። ለዛ የሚያበቃው የቲፒኤልኤፍ አቅም ሲደመር ስለሆነ ማለት ነው። አስረስ ግን ብዙ ነገሮችን ከግምት ያስገባል። በሰል ያለ ሰው እሱ ነው እዛ እና ጄኔራሉ እየሰራን ነው ያሉት። እውነታውም የሳቸው ነው። እውነታው የሳቸው ነው። ሰው ከዛ በኋላ ነው እንግዲህ ጎንደር ላይ የሚንቀሳቀሱ የፋኖ አደረጃጀት ይህንን መግለጫ ያወጣው። ይሄ መግለጫ በትክክል የሚለው ጄኔራል ተፈራ ማሞ ያሉት ነገር እኛን አይገልጽም። የአፋብን ወታደራዊ መሪ ጄኔራል ተፈራ ማሞ የተናገሩት ነገር እኛን አይገልጽም። አስረስ ማረ በተደጋጋሚ ሚዲያ ላይ እየወጣ ንግግር እያደረግን ነው፣ እየተወያየን ነው የሚለው ነገር እኛን አይገልጽም። ምክንያቱም እያሉ ያሉት ምንድን ነው? ጭራሽ ግንኙነት አይኖረንም ነው እያሉ ያሉት። ዘመነ ካሴ ትብብር ግዴታ ነው የሚለው ነገር እኛን አይገልጽም። ለእኛ ትብብር ግዴታ አይደለም። ለእኛ ትብብር የእኛን ቀይ መስመሮች ካከበረ አካል ጋር ብቻ ነው የምናደርገው። ምርጫ ነው። እነዚህ ሶስት አካላቶች በፋኖ ስም በአፋብን ስም ከቲፒኤልኤፍ ጋር የሚያደርጉት ግንኙነትም ሆነ ትብብር በፍጹም እኛን አይገልጽም የሚል ይሄ ልዩነት ነው አይደለም? ልዩነት ነው። ጄኔራል ተፈራ ማሞ ያሉትን ነገርኳችሁ፣ አስረስ የሚለውን ነገርኳችሁ፣ ዘመነ የሚለውን ነገርኳችሁ። ሶስቱንም ነው የተቀበሉት በዚህ መግለጫ ውስጥ። ዘመነ ትብብር ግዴታ ነው ይላል። የጎንደሮቹ ፋኖች ምን አሉ? ትብብር ግዴታ አይደለም፣ ምርጫ ነው። እኛ የምንተባበረው ቀይ መስመሮቻችን ብሎ የዘረዘሯቸውን ነገሮች ምን የሚል ነው? ከነሱ ጋር የሚስማማ አካል ካገኘን እንተባበራለን። ህዋት ደግሞ በዚህ ረገድ እንትን ስለማያሟላ ከህዋት ጋር አንተባበርም የሚል ነው። ትብብር መፍጠር ግዴታችን አይደለም በሚል ከዘመነ ጋር ይቃረናል። አስረስ እየተነጋገርን ነው፣ እየተወያየን ነው፣ ምንም ይፋ የተደረገ ነገር የለም ነው የሚለው። ከአስረስም ጋር ይቃወማል። እነሱ እነዚህን ነገሮች ከማያከብሩ ቀይ መስመሮቻችንን ከሚጥሱ አካላት ጋር ጭራሽ ግንኙነት አንፈጥርም ነው የሚሉት። አስረስ ደግሞ ግንኙነት ፈጥረናል እያለ ነው። ከአስረስም ጋር ይቃወማል። ጄኔራል ተፈራ ማሞ ተነጋግረን ተግባብተን አብረን እየሰራን ነው ነው የሚሉት። የጄኔራል ተፈራ ማሞን ድፍጥ አድርጎ ምንድን ነው የሚያወሩት ሁሉ ያሉ ነው የሚመስለው። የጎንደር ፋኖች ምንድን ነው የሚያወሩት የሚል አይነት ነገር ነው። ምን አለ? ግልጽ ልዩነት አለ። ልዩነት ብቻ አይደለም፣ መሰረታዊ የሚባል ልዩነት ነው። መሰረታዊ የሚባል ልዩነት ነው። ባይዘዌ አፋብን የሚባለው ስብስብ ድርጅት እንዳልሆነ የምታውቁት ከዚህ ጋር የተያያዘ ድርጅት እንዳልነበረ የሚያሳየው አንድ ድርጅት ትብብርን በሚመለከት የራሱ የሆነ ፖሊሲ አለው፣ የራሱ የሆነ አማራጭ አለው፣ የሚያስቀምጠው የሚግባባበት ነገር። ምንድን ነው የምትሉት? ቀጣይ በሚኖረው ጉዟችሁ ላይ እኮ ነው የምትግባቡት። ድርጅት ስትፈጥሩ እኮ እነዚህ ፋኖች ድርጅት ፈጠርን ሲሉ ከፈጠሩበት ጊዜ ጀምሮ የመጨረሻ ግባቸውን እስኪያሳኩ ጊዜ ድረስ በሚሄዱበት ሂደት ውስጥ
በሚሄዱበት ነገሮቹ ላይ መግባባት መቻል አለባቸው። ያ ሲሆን ነው እስከ መጨረሻው ሊቀጥሉ የሚችሉት። ከዛ ውስጥ አንዱ የትብብር ጉዳይ ይነሳል። ድርጅት ስትፈጥር የትብብር ጉዳይ ከነማን ጋር እንተባበራለን፣ ስንተባበር እንዴት ነው ምናምን የሚል ነገር ድርጅት ውስጥ ይቀመጣል። መመሪያ ሆኖ ነው የሚቀመጠው። ያ የለም ማለት ነው። የለም በሂደት ነው። ድንገት መሀል ላይ በቃ ዘመነ ካሴ ትብብር ግዴታ ነው አለ። ከዛ በኋላ እሱን ለማስፈጸም ሲሞክር እነዚህ ደግሞ በፍጹም አይቻልም ማለት ነው። መጀመሪያውንም መመሪያ የለም፣ መመሪያ የለም። ድርጅት እንዳልሆነ ያሳያል። ልዩነቱ መሰረታዊ ነው ማለት ድርጅቱ መመስረት ያለበት ጉዳይ ላይ ነው እየተለያዩ ያሉት። መጀመሪያ ይሄን ጉዳይ ቢነጋገሩበት ኖሮ አስቡትና፣ መጀመሪያ ቢነጋገሩበት ድርጅት አይሆንም፣ አንድ ላይ አይቆም። አሁን ድርጅት ሆንን ካሉ እንግዲህ ስንት ጊዜ እንደሆናቸው አላውቅም። አመት ሞላቸው ቻሽ አመት ብለን እንያዘው። ከአመት በኋላ ትላንት ከአመት በፊት ሊግባቡበት በነበረ ጉዳይ ላይ አሁን እየተጨቃጨቁ መሰረታዊ ነው። መሰረታዊ የሚባል ልዩነት ነው። ከዛ ውጪ እየተጨቃጨቁ ያሉት ቲፒኤልኤፍን በሚመለከት አንደኛው ወገን ተቀይሯል፣ አንደኛው ወገን ወዳጅ ነው እያለ ዘመነ ካሴ ምን አለ? ቲፒኤልኤፍ እዚህ ለመድረሳችን እኮ የህወሓት አስተዋጽኦ ቀላል አልነበረ፣ ታሪካዊ ውሳኔ ነው የወሰኑት አለ። አስረስ ተከተለ። አስረስ መጥቶ ምን አለ? ቲፒኤልኤፍ እኮ በእኩልነት ማመን ጀመረ፣ ተቀየረ፣ ተለወጠ አለ። ጄኔራል ተፈራ ማሞ ያሉት ለውጥ ነው። እሳቸው ደግሞ ይበዛል እንደሆነ አላውቅም። የእሳቸው ደግሞ ጥጥጥጥጥጥ አድርገውት በቃ ሌላ አይነት ነገር ነው ያስመሰሉት። ሀገሩ እኮ ነው አሉ ቲፒኤልኤፍ። ወዴት ነው የምናመጣው? ሀገሩ እኮ ነው አሉ። ኦፍኮርስ ሀገሩ ነው፣ ግን ጄኔራል ተፈራ ማሞ ሲሉት ግን ይገርማል። ጄኔራል ተፈራ ማሞ ሲሉት ይገርማል። ሌላም ነገር ሁሉ ብለዋል። ሌላኛው ደግሞ ምን እያለ ነው? ጠላት ነው፣ ህዝባችንን እንደ ህዝብ ጠላት ብሎ የፈረጀ ነው። ግዛቶቻችንን ሊነጥቅ የሚፈልግ ነው። የአማራ ህዝብ የህልውና አደጋ ውስጥ የከተተውን ህገ መንግስት እንዲቀየር የማይፈልግ እንዲቀጥል የሚፈልግ ነው። እና እንዴት ነው ከዚህ ጋር የምንሰራው ነው? አንዱ ወዳጅ የሚያደርገው አካል ለሌላኛው ጠላት ነው። አንዱ ጠላት የሚለውን አካል ሌላኛው ወዳጅ እያለው መሰረታዊ ነው። ልዩነቱ በጣም በጣም መሰረታዊ። ግን ልዩነት ብቻ አይደለም፣ ልዩነቱ መሰረታዊ ብቻ አይደለም፣ ተነጋግረው መግባባትም አልቻሉ። ለዛ ነው የአማራ ፋኖ በጎንደር የሚንቀሳቀሰው ወጥቶ ይሄንን ነገር የተናገረው። ለምን መግባባት አልቻሉ? ነግሬያቸዋለሁ ባለፈው አይደለም? የፖሊት ቢሮ ስብሰባውን ነግሬያቸዋለሁ። ይኸው እኔ ያልኩት ነው። ሆነ ያኔ ነገርኳችሁ ነው እየሆነ ያለው። ያኔ ነገርኳችሁ እየሆነ ነው። እነዚህን ነገሮች ዘርዝሬ የጎንደሩ የሸዋው እንደዚህ አይነት አቋሞች ይዘዋል ብያችሁ ነበር። እና ተነጋግረው መግባባት ሳይችሉ ሲቀር እያንዳንዱ በራሱ መንገድ መሄድ ጀመረ። ዘመነ ተነጋግረው መግባባት እንደማይችሉ ሲያቅ በዚህ ጉዳይ 2 ዓመትም ቢፈጅ እንነጋገርበታለን ብሎ መድረኩን ዘጋው። ያኔ ግን መድረኩን ዘግቶት ብቻ ቁጭ አላለ። በራሱ መንገድ እውን ሊያደርገው መንቀሳቀስ ጀመረ። ይሄንን ስላዩ እነሱ ምን አሉ? አፈነገጡ፣ አደባባይ ወጡ እንጂ ዘመነ በራሱ መንገድ እንዳልኳችሁ ነው። ዘመነ ዝሆን ነው፣ ራሱ ነው የሚለው። እኔ ዝሆን ነኝ ይላል። ዝሆን ነው ዘመነ ካሴ። እና ከፊት ለፊቱ እሱ የሚፈልገውን ነገር ለማድረግ ሲንቀሳቀስ ከፊት ለፊቱ ካለ ደፍጥጦክ ነው ሊያልፍ የሚፈልገው። ይነግርሃል፣ ሊያሳምንህ ይሞክራል። አንተ ካላመንክበት ምናምን አይተወውም። ይሄ ለድርጅት ምናምን ነገር የሚገዛ አይነት ሰው አይደለም። እሱ ሐሳቡ 4 ኪሎ ነው። 4 ኪሎ አሁን ባላቸው አቅም እንደማይደርስ ገብቶታል። ስለዚህ የህወሓት አቅም ያስፈልገናል አለ። በነገራችን ላይ የህወሓት ብቻ አይደለም፣ ዘመነ ካሴ ሌላም ካገኘ ከሌላም ጋር ይሰራል። ምንም ችግር የለበት። ዋናው ስልጣኑ እጃችን ላይ ግባባይ ነው። ዘመነ እቃቻችን ላይ ከገባ በኋላ ስህተቶቻችንን እናርማለን። አሁን ምናልባት ቲፒኤልኤፍ ትግሬን ይዞ እንኳን ቢገነጠል እናርማለን። በቃ ማለት
በጣም ጉጉ ስለሆነ ለስልጣኑ በቀላሉ ሊታለል ይችላል። በቀላሉ አሁን ቲፒኤልኤፎች ያን መሰለኝ ያደረጉት። እኛ ኢትዮጵያ ውስጥ የመቀጠል ፍላጎት የለንም፣ ከቀጠልንም በኮንፌዴሬሽን ነው የምንቀጥለው፣ ፍላጎታችን ሀገር መሆን ነው። እኛ ይሄንን አካል እስካለ ጊዜ ድረስ ትግራይ ሀገር የመሆን እድሏም አስጊ ስለሆነ ብልጽግና እስካለ ጊዜ ድረስ እሱን በጋራ እናስወግድ፣ እናንተ ቀሪውን የኢትዮጵያ ክፍል እንደፈለጋችሁ ማድረግ ትችላላችሁ ብለዋቸዋል። በቃ አምኗቸዋል። በዚህ አምኗቸዋል። በቃ እነሱን ይዘን 4 ኪሎ እንገባለን። 4 ኪሎ ከገባን በኋላ ምን ችግር አለው? ከፈለግን እንመልሳችኋለን። እንዲህ ነው በቃ የሚታሰበው። ወልቃይት ምናምን ይላሉ። እንደ ዋናው 4 ኪሎን ኪያስክ ወልቃይትን አይደለም ራሱ ትግራይን መጠቅለል ትችላለህ ምናምን የሚል እንዲህ አይነት ነገር እና ደግሞ ችኩል ነው ሰው በራሱ መንገድ መሄድ ጀመረ። ሳይግባቡ ሲቀር ዝሆንነቱ ትዝ አለው። ዝሆንም ሆን ጀመረ። ደፍጥጧቸው ሊያልፍ ማለት የጎንደር ፋኖ ይሄንን አየ። ደግሞ በዚህ ጉዳይ ከቲፒኤልኤፍ ጋር በሚደረግ ግንኙነት ደግሞ ዋነኛው ተጠቂ የጎንደር ፋኖ ማለት በቃ ይተፋል ነው የምላችሁ። በህዝቡ ይተፋል። እንዳናያችሁ ሊገሏቸው ሁሉ ይችላሉ። ከዛ በጭራሽ በቃ ከዛ በኋላ ጎንደር ላይ ሊንቀሳቀሱ አይችሉም። እነዚህ አሁን ይሄን መግለጫ አካላቶች በጭራሽ ማለት ነው። በእነሱ ኪሳራ ዘመነ አፋብን የሚባለውን ስብስብ ወስዶ ከቲፒኤልኤፍ ጋር ሊሰራ እንደሆነ ሲያቅ ራሳቸውን ነጥለው ግልጽ አደረጉ። የኛ አቋም ይሄ ነው፣ ከቲፒኤልኤፍ ጋር አንተባበርም፣ ከቲፒኤልኤፍ ጋር አንሰራም ብቻ ሳይሆን ጭራሽ ግንኙነት አናደርግም የሚል ነገር ይዘው ነጡ። ዘመነ ምንም ላይ መስሎ ይችላል። ምንም የሚያስበው እሱ እነዚህ ሰዎች እነዚህ ፋኖች ከኔ ጋር ቢሆኑ 4 ኪሎ ያደርሱኛል ወይስ አያደርሱኝም ነው። አያደርሱኝም። ቲፒኤልኤፍ ጋርስ በሆኑ 4 ኪሎ ያደርሰኛል አያደርሰኝም ነው። ያደርሰኛል። በቃ የሱ መለኪያ ይሄ ነው። ማን ነው 4 ኪሎ የሚያደርሰኝ ነው። ጎንደር ላይ ያለ ምን የሚበታተን የሆነ ራሱ አንድ ሆንኩ የሚል አካል ጭራሽ እኔን ዘመነን ተሸክሞ 4 ኪሎ ሊያደርሰኛል። እንደዛ ነው የሚለው። በመንገዳችሁ ነው የሚለው። እንደዛ ነው የሚላቸው። እርግጠኛ ነኝ የሆነ ለማሳመን ነገር ይሞክራል፣ ግን ካልሆነ ከጀመረው መንገድ ወደኋላ አይልም። ግን ወደኋላ ቢል ነው የሚጠቅመው። ምን አልኳችሁ? ልዩነት አለ። ልዩነቱ በጣም መሰረታዊ ነው። መፍታት ስላልቻሉ ሁሉም በራሱ መንገድ መሄድ ጀመረ። ዘመነም የራሱን ፍላጎት ለማሳካት በራሱ መንገድ እየሄደ ነው። እነሱም ይሄንን አዩ። አይ ብለው እነሱም በራሳቸው መንገድ መሄድ ጀመሩ። አሁን ንገሩ፣ አፋብን አለ ወይስ የለም? ቴክኒካሊ አፋብን ፈርሷል። መሰረታዊ ነው ልዩነቱ። አንዱ ልተባበረው እያለ ያለው ለአንደኛው ጠላት የሆነው ዘመነ እንተባበረው ያሉት አካል ለጎንደር ፋኖቹ ጠላት የሚሉትን አካል ሊያዩት የማይፈልጉትን አካል በጣም በዚህ መሰረታዊ የሆነ ልዩነት ነው። ቴክኒካሊ አፋብን ፈርሷል። ተነጋግረውም መግባባት አልቻሉም። በእርግጠኝነት በዚህ ጉዳይ ላይ ተነጋግረው ሊግባቡም አይችሉም። የግድ አንዱ ካልተሸነፈ ወይ እነዘመነ ልክ ናችሁ፣ ቲፒኤልኤፎች በዚህ ረገድ ማስተማመኛ ሊሰጡን ይገባል፣ ያን ማስተማመኛ ከሰጡን እንሞክር ብለው ማስተማመኛውን ለማግኘት ሞክረው ሳይሳካላቸው ቀርቶ በቃ ራሳችንን ችለን እንሂድ ካሉ አንድ ጉዳይ ነው። ወይንም ደግሞ እነዚህ አማራ ፋኖቹ አይ በቃ የቀይ መስመር ምናምን የምንለው ነገር ብዙም የሚያስኬደን አይደለም፣ ያዋጣን አይደለም፣ ስለዚህ እኛ 4 ኪሎ መድረስ ከሆነ ፍላጎታችን ለጊዜው ቀይ መስመር የምንለው ነገር እንተወው ካላሉ ሁለቱ አንድ ላይ አይሄዱም። እንደውም አሁን በያዙት አቋም የሚቀጥሉ ከሆነ ነገ ከነገ ወዲያ እርስ በርስ ይታኮሳሉ፣ እርስ በርስ ይገዳደላሉ፣ እርስ በርስ ይጋጫሉ። አሁን ያለው ነገር የሚቀጥል ከሆነ
ሁኔታውን ደግሞ ስናየው የሚቀጥል መሆኑን ያሳያል። እንደው በሆነ መንገድ ቲፒኤልኤፍ ወይ ከብልጽግና ጋር ተደራድሮ ከነሱ መሀል ካልወጣላቸው በስተቀር እነዚህ ሁለቱ አንድ ላይ ሊሄዱ አይችሉም። ምናልባት ብልጽግና ቲፒኤልኤፍ እና እሺ እንደራደር ብሎ ወደ ራሱ ከሳበላቸው ከፋኖ ውስጥ ይወጣል ቲፒኤልኤፍ። ማን ያለው ፋኖች ውስጥ? ቲፒኤልኤፍ ነው ያለው፣ ህወሓት ነው ያለው ፋኖች ውስጥ። እንዲህ እየከፋፈላቸው ያለው የህወሓት ጉዳይ ነው። መጣበታለሁ፣ እሱም ላይ መጣበታለሁ። ቴክኒካሊ አፋብን ፈርሷል። አፋብን አለ የሚባል ስብስብ አይደለም። የጎንደር ፋኖቹ ከቲፒኤልኤፍ ጋር አንገናኝም ብቻ ሳይሆን ያሉት በራሳችን እንቆማለን ሁሉን ያሉት። ይህን መልእክት ያስተላለፉት የአንድነት ጉባኤ አደረግን ብለው ተለያይተው ነበር። አሁን ግን በመሐላ በምን በቃ አሁን አንዱንናል ብለው መሐላ በሉት ራሱ የሰጡትን መግለጫ ከዛ ጋር አያይዘው ነው ይህንን አቋማቸውን ያረጋገጡት፣ አንዱንናል በሚል ማለት ነው። ስለዚህ ምን አይነት መልእክት እያስተላለፉ ነው? አይ ከቲፒኤልኤፍም ጋር እነዚህን ቀይ መስመሮቻችንን ከማያከብር አካል ጋር ከምንገናኝ የተሻለው አማራጭ በራሳችን መቆም ነው ማለታቸውንም እያስተላለፉ፣ ያንንም መልእክት እያስተላለፉ ያላቸው አማራጭ ያ ነው። ትብብር ከቲፒኤልኤፍ ጋር ከሌሎቹም ጋር አያስፈልገንም። ምንድን ነው የሚያስፈልገን? በራሳችን መቆም የሚል ነው። ይህንን ዘመነ አይቀበሉትም። እንግዲህ ሊጋጩ የሚችሉበት ሁኔታ ይኖራል። በዚህ እነሱ ተጎጂ ናቸው። ፋኖቹ በጣም ተጎጂ ናቸው። አንድ ሆኑ ሲባል እንደገና በዚህ ጉዳይ እየተለያዩ ያሉት። በዚህ ማን ይጠቀማል ካላችሁን ቲፒኤልኤፍ። አሁንም እየከፋፈላቸው ያለው ቲፒኤልኤፍ ነው። ተጠቃሚ ቲፒኤልኤፍ ነው። ቲፒኤልኤፍ ፋኖን በሚመለከት አንድ ዋነኛ እቅድ አለው። እሱ ካልተሳካ ብሎ ሁለተኛ ፕላን ቢ አለው። ቲፒኤልኤፍ ፋኖችን በሚመለከት ሁለት እቅድ ነው ያለው። አንደኛው በጣም የሚፈልገው ዋነኛ እቅድ አለ። እሱ ካልሆነ ተጠባባቂ እቅድ አለው። አንደኛው እቅድ ፋኖ የሚባለው ኃይል ሙሉን የአፋብን የሚባለው ጎንደሩንም ምኑንም ይዞ ቢመጣለት እሱ ነው የሚፈልገው። አብሮት ቢቆም የሚፈልገው እሱ ነው። ግን ይሄ እንደማይሳካ ግን ያውቃል። በተለይ ጎንደር ላይ ያለመሳካት እድል እንዳለው በጣም ጠንቅቆ ያውቃል። ቲፒኤልኤፍ ግን ሙከራው እሱ ነው። እነዘመነን ሌሎቹንም ይዛቸዋቸው ኑ ያለው ለዛ ነው። ከጎንደር ጋር ያው አካባቢም የወልቃይት ምናምን ጉዳይ ስላለ ማለት ነው። ራያ ላይ ከነምሬ ጋር ተግባብተዋል። ከነምሬ ጋር መግባባታቸው ምናልባት የጎንደሮቹም ሊግባቡ ይችላሉ ብለው እንዲያስቡ አድርጓቸዋል። እና ደግሞ ራሳቸውም ፋኖቹም የኛ ትልቁ ችግር አሁን የህልውና አደጋ ነው ምናምን ነገርም ስለሚሉ፣ ስለዚህ የህልውና አደጋ ከሆነ የሚፈልጉትን አይነት ድጋፍ ምናምን የሚደረግላቸው ከሆነ ሁሉም ከኛ ጋር ሊሆኑ ይችላሉ። ካልሆነስ ምንስ አማራጭ አላቸው? ደካማም ናቸው ምናምን የሚል ግምገማ ነው ያለው። የተበታተኑ ናቸው፣ ደካማ ናቸው፣ የግድ ድጋፍ ይፈልጋሉ ሰርቫይቭም ለማድረግ። ካልሆነ የሆነ ጊዜ ላይ የለመዷትንም ጥቅም ምናምን የሚያጡ ነገር ስለሆኑ በጥቅም እንሂድባቸው፣ ጥቅማቸውን ሊጠበቅ የሚያስችል ዋስትና ሊሰጣቸው የሚችል ድጋፍ እናደርግላቸው፣ ያኔ የመሬቱን የግዛቱን ምናምን ጉዳይ ይተውትና ከኛ ጋር ይቆማሉ የሚል ግምገማ አላቸው። ሰው በዛ ለማሳመን ነው የሞከሩት። ፍላጎታቸውም እሱ ነበር፣ ዋነኛ እቅዳቸው እሱ ነው። ግን ጥርጣሬም ስለነበራቸው ይሄ ካልተሳካ ብለው ደግሞ ፕላን ቢም ደግሞ አስቀምጠዋል። ሁለተኛ ተጠባባቂ እቅድ ነበራቸው። ይሄ ተጠባባቂው እቅድ ካልተሳካ ፋኖቹ ሙሉ በሙሉ ወደኛ የማይመጡ ከሆነ እንከፋፍላቸው፣ እንለያያቸውና አንዱ አንዱን እንዲያዳክም እናደርገው። ለምሳሌ የጎንደሩ ነው ሊያፈነግጥ የሚችለው፣ ስለዚህ እኛ የጎጃሙን እንያዝ። የጎጃሙን የወሎን እነምሬን ይዘዋል፣ የጎጃሙን እንያዝ። ከዛ በኋላ እነዚህን እንደግፋቸውና እነዚህ ሌሎቹን ያጥፏቸው። በቃ አጠቃላይ አማራ ክልል ላይ ያለውን የፋኖ መዋቅር እነዚህ ይቆጣጠሩት የሚል ነው።
ይከፋፈላሉ ማለት ነው። በቃን ከፋፍላቸው የሚል ነው። ሲከፋፈሉ ቲፒኤልኤፍ አንደኛውን ወገን ይይዛል። እሱን ይደግፍና ይሄኛው ቲፒኤልኤፍ የያዘው እየደገፈው ያለው አካል ክልሉን እንዲቆጣጠር ነው የሚፈልጉት። ክልሉን እሱ ለመቆጣጠር በሚያደርገው ጥረት እነዛም ተገደው ወደ ብልጽግና ይገፋሉ። አማራጭ የለም። ምክንያቱም ካልሆነ ሊጠፉ ነው። ስለዚህ ወደ ብልጽግና ይጠጋሉ፣ ወይም ደግሞ በሆነ አይነት መንገድ ከብልጽግና የሚደረግላቸው ድጋፍም ካለ ሊቀበሉ። ሌላ የሚረዳቸው የለማ፣ ሌላ የሚያግዛቸው አይኖርም። የሚያግዛቸው ደግሞ ከሌለ ወይ ለነ ዘመነ እጅ መስጠት ነው ወይ ለብልጽግና እጅ መስጠት ነው ያላቸው አማራጭ። ካልሆነ ደግሞ የያዟትን ይዘው በቃ እንደ አፄ ቴዎድሮስ እየጠጡ መሞት ነው፣ ወይም በነ ዘመነ ጥይት መመታት ነው። ከዚህ ውጭ ሌላ አማራጭ የለም። ስለዚህ እነሱም የዛን ሰዓት ላይ ያው የሆነ ድጋፍ ለማግኘት ይሞክራሉ። ኤኒዌይስ ግን ከፋፍለው ለእነሱ የሚሆነውን ነገር ይዘው ከብልጽግና ጋር ጦርነቱን አማራ ክልል ላይ ማድረግ ማለት ነው። ጦርነቱን አማራ ክልል ላይ ማድረግ ምን ከትግራይ ማራቅ ማለት ነው። ልክ ሲከፋፈሉ አንደኛውን ብልጽግና ይወስዷል፣ አንደኛውን እነሱ ይወስዳሉ። በቲፒኤልኤፍ ምክንያት ነው የተጋጩት። ቲፒኤልኤፍ የኔ የሚለውን አካል ያጠናክራል። እሱ ሲጠናከር ሌላው ስጋት ውስጥ ስለሚወድቅ በእርግጠኝነት ድጋፍ መጠየቁ አይቀርም፣ ወይም ደግሞ ድጋፍ ከቀረበለት ይቀበላል። የዛን ሰዓት አማራ ክልል ላይ ብልጽግናና ህወሓት በፕሮክሲ ይዋጋሉ ማለት ነው። እዛ ይፈታተሻሉ ማለት ነው። እዛ ይሞካከራሉ ማለት ነው። ጦርነቱ ለጊዜው ከትግራይ ራቅ ይላል ማለት ነው። ፕላን ቢ ይሄ ነው። ከሆነ ሁሉም ይምጡ፣ ካልሆነ ግን አንዱን ይዘን ያ አንደኛው ሙሉ ክልሉን እንዲቆጣጠር እናድርግ፣ ወይም ሁሉንም የፋኖን አደረጃጀት እንዲቆጣጠር እናድርገው። ያው በዛ ሂደት እርስ በርስ ይዋጋሉ። እርስ በርስ ሲዋጉ አንደኛው ዞሮ ዞሮ ብልጽግናም ድርሻ ይኖረዋል፣ ያገኛል። ከፋኖ ውስጥ የሆነ ድርሻ ይኖረዋል። አማራ ክልል ውስጥ ሁለቱ ፋኖች የብልጽግናንና የህወሓትን ጦርነት ይዋጉለታል ማለት ነው። ፕላን ቢያቸው ይሄ ነው። ፕላን ቢ ይሄ ነው። ከብልጽግና ጋር አማራ ክልል ላይ መዋጋት በፕሮክሲ ማለት ነው። ጦርነቱን ለጊዜው ያርቁታል ማለት ነው። አሁን እነሱ ይናገደዋል። ሌላውም ግን የራሱ እቅድ ደግሞ አለው። ሌላውም አማራ ክልል ላይ የቤት ስራ ሰጥሃለሁ ሲል እሱም ምናልባት ትግራይ ላይ ሊሰጥህ የሚችልበት የራሱም ኃይልም አለው። ሌላውም ደግሞ እንደዚሁ ያቀደው እቅድ አለ። ቲፒኤልኤፍ በዚህ ተጠቃሚ ነው። አሁን ላይ ተከፍለዋል። የጎንደሩ ላይ ይቶለታል። አሁን ከቲፒኤልኤፍ ጋር አልገናኝም እያለ ነው። እነ ዘመነ ከቲፒኤልኤፍ ጋር መስራት ግዴታ ነው እያሉ ነው። እየሰሩም ነው። ስለዚህ ምን ይሆናል? በቃ ጎንደሩን ቢካለ በቃ ተውት ይባላል? አይባልም። ምቱት ነው የሚባለው። በመጀመሪያ ደረጃ ለማዳከም ሞክሩ፣ ደልሏቸው። ድለላ አለ፣ ነግሬያችኋለሁ። ድለላ አለ ማለት ይሄ አሁን እዚህ ላይ እንደውም አላየሁትኝም። ሳሙኤል የሚባለው እሱ እየደለለ ነው ለማሳመን እና ከነዘመነ ጎን ጎንደሩን ፋኖ ከነዘመነ ጎን ለማድረግ እየሞከረ ነው ያለው። በጥቅም በምናምን መደለል እየሞከረ ነው። እሱ ግን ካልተሳካ በሏቸው ነው የሚሏቸው፣ እንቷቸው ነው የሚሏቸው። አይ ቲንክ እነዘመነም እምቢ የሚሉ አይመስለኝም። ይህንን የምናገረው ለምንድን ነው? ለራሳችሁ እንድታስቡበት ነው። ልዩነቱ ቀላል ልዩነት አይደለም። እና ቲፒኤልኤፍ ደግሞ በዚህ መጠቀም ይፈልጋል። ስለዚህ ምቷቸው ነው። እና አማራ ክልል ላይ ከብልጽግና ጋር ፋኖችን ይዞ ፕሮክሲ ዋር ማድረግ ይፈልጋል። ሁለተኛው ፕላን ቢው ይሄ ነው። ይህን ማክሸፍ ያስፈልጋል። ፋኖች ካልሆነ ነገ ከነገ ወዲያ እርስ በርስ ትመታታለህ። ምንም ጥያቄ የለውም። ሟርት ነው ምናምን እንዳትሉ። ይሄ ማለት አሁን በጣም ቀላል ፖለቲካ ነው ይሄ፣ በጣም ቀላል ማለት ነው። እነ እስክንድር ምንድን ነው? እነ እስክንድር እኮ ሁለት አማራጭ ነበራቸው አፋሕድ ላይ ማለት ነው። አንደኛው ወይ ለነ ዘመነ መገበር አሊያም ወደ ብልጽግና መሄድ ነበር። እና አፋሕድ ምንድን ነው?
ከፊሉ ወዴት ሄደ? ወደ ብልጽግና ሄደ። ከፊሉ ወዴት ሄደ? ወደ እነዘመነ ሄደ። ነገ ከነገ ወዲያ ጎንደር ላይ ያለው ፋኖ ራሱን በጣም አጠናክሮ ብቁ መሆን ካልቻለ እነዘመነ ከውጭ የሚያገኙት ድጋፍ አለ። እሱ ከክልሉ ውጭ ማለት ነው። እሱን በሱ በሚያገኙት ድጋፍ የጎንደር ፋኖ ሊያፈርሱት ይችላሉ። ስለዚህ አማራጩ ምንድን ነው? ራስን በደንብ አድርጎ ማጠናከር ነው። አሁንም ገና አልተጠናከሩ፣ አንድ ገና እየሆኑ ነው። አመራር ገና አልመረጡም። አመራርን እንምረጥ ደግሞ ሲሉ ይለያያሉ። ችግራቸው ይሄ ነው። አመራር ሲመርጡ ነው የሚለያዩት። ቴክኒካሊ አፋብን ፈርሷል። የአፋብን መፍረስ ለቲፒኤልኤፍ ትልቅ እድል ነው። ብልጽግናም የፋኖቹ እርስ በርስ መዋጋቶች ይጠቅመዋል፣ ግን በዋናነት ግን ለቲፒኤልኤፍ ግን ይጠቅመዋል። አሁን ለይቶላት ስላለ የጎንደሩ እሱን ለይተው እንዲያጠቁት ነው የሚፈልገው። በነገራችን ላይ የሸዋውም መግለጫ መስጠቱ የሚቀርብ ጉዳይ አይደለም። ሸዋም ላይ እንደዚሁ ሌላ ችግር ይኖራል። የጎንደር ፋኖዎች ሌላኛው ማድረግ ያለባቸው ነገር ራሳቸውን ከማጠናከር ውጪ የነሱን አቋም የሚደግፉ ፋኖ ውስጥ ያሉ አካላቶችን በሙሉ ማቀፍ አሁን ጥሩ ነው፣ ለነሱ ጥሩ ነው። አሁን የአፋብን ህሉና በጣም በቃ ኦልሬዲ አደጋ ውስጥ የገባበት ፈርሷል፣ ቴክኒካሊ ፈርሷል የሚባልበት አይነት ደረጃ ላይ ደርሷል። እሱን መደራደሪያ ሊያደርጉት ይችላሉ እነ ዘመነ ካሴን ትንሽ ጠምዘዝ ለማድረግ እና ከጀመሩት እንቅስቃሴ ለመመለስ፣ ግን አይሆንም። ምክንያቱም ዘመነ ካሴ ዝሆን ነው፣ አይጠመዘዝም። ዝሆን ነው። ልክ ነው። በነገራችን ላይ እያሾፍኩ እንዳይመስላችሁ፣ ባህሪው እንደዛ ነው። በቃ እንደዛ ነው። በቃ እሱ የሚፈልገው በሆነ መንገድ የግድ መደረግ አለበት። ካልሆነ የሚፈርስ ነገር ካለ በሙሉ ከፊት ጋሬጣ የሆነ መፍረስ ያለበት ነገር ካለ በሙሉ በቃ ይፈርሳታል እንጂ እሱ የሚፈልገው መሆን አለበት እና አይጠመዘዝም። ስለማይጠመዘዝ ማድረግ የሚያስፈልገው ራስን አንድ ማጠናከር፣ ሁለተኛው ነገር ደግሞ ሌሎችን ማቀፍ፣ ፋኖችን በደንብ አድርጎ ሌሎችንም ማቀፍ፣ በራስ ዙሪያ ማሰባሰብ፣ ተጽዕኖ መፍጠር። ኢቭን ከጎጃም ነው ማለት ኢቭን ከጎጃም አስረስ ማረንም ጭምር ነው ማለት አስረስ አሁን ከዘመነ ጋር ያለው ጸብ አደጋ ውስጥ ስለከተተው እና አፋብንም ደግሞ እንዲህ ሲፈራርስ እያየው ስለሆነ በዛ ምክንያት ነው ለዘመነ ካሴ እጅ እየሰጠ ያለው። ትላንት እንዳጫወትኳችሁ እጅ ሰጥቷል ለዘመነ ካሴ ማለት እንጂ የዘመነ ካሴን አካሄድ ብዙም አይፈልገውም ነበር። እንደዚህም እየወላወሉ ያሉ አካላቶች የኃይል ሚዛን እያዩ ያሉ አካላቶችም ስላሉ እነሱንም ማቀፍ ይቻላል። እንደዛ አድርጎ ጫና መፍጠር ይቻላል ዝሆኑ ላይ ማለት ነው። በዛ መሞከር ይቻላል እና ድርጅቱን ማትረፍ፣ የፋኖን ትግል ማትረፍ በዚህ መንገድ ሊቻል ይችላል። ይህን መሞከሩ ጥሩ ነው። እነ ዘመነ ካሴ የመጨረሻ ተጎጂዎቹ እነሱ ናቸው። ድርጅቱ ቢፈርስ ምን ቢል ተጎጂዎቹ እነሱ ናቸው። እኔ እርግጠኛ ሆኜ ነው የምነግራቸው። ጎጃም ላይ ፋኖቹ ከቲፒኤልኤፍ ጋር እየሰራን ነው ያሉ ጊዜ ሰራዊቱ ነው የሚበላቸው። እራሱ ጎጃም ላይ ያለ ፋኖ ብትንትኑ ነው የሚወጣው። ብትንትኑ ስንቶቹ መሰላችሁ ያኔ ብዙ ዋጋ ሲከፍሉ የነበሩ። ምን ሲባል ነው ከቲፒኤልኤፍ ጋር ምን ሰራው ነው የሚሉት? ምን ሲባል ነው የሚሉት? እና ራሱ ተውት ሌላውን የጎጃምን ሰራዊትም የጎጃምን የፖለቲካ ማህበረሰብ ማሳመን አይቻልም ነው እንኳን ሌላው ይቀርና ያንን ላታሳምኑ ሳስታችሁ ልትጠፉ ነገር እነ ዘመነ ካሴ ከምትሄዱበት መንገድ መጠበቁ ጥሩ ነው። በራስ መቆም የተሻለ ነው። በራስ መቆም ሁለቱ ኃያላን ለምን በእናንተ ይጠቀማሉ? እነሱ ሲጋጩ የሚገኝን ክፍተት የሚገኝን አጋጣሚ መጠቀም። በራስን ነጠል ብለህ ቁም። እነሱ ወይ የሆነ ጊዜ ይታረቃሉ ወይ ይበላላሉ፣ አይታወቅም። አሁን አንዱ ስጋት ይመስለኛል ፋኖ በራሱ ቢቆም ሊደራደሩ ይችላሉ። ምክንያቱም ለሁለቱም የጋራ ጠላት ፋኖ ስለሆነ ሊደራደሩ ይችላሉ የሚል ነገር
ያላቸው አንዳንድ አካላቶች አሉ፣ ስጋት ያላቸው ማለት ነው። ከተደራደሩ ምን ቸገረ? ምን ቸገረ? ከተደራደሩ ይደራደሩ። እና አንተ ላይ ሊዘምቱብህ ማለት ነው። ያ ደግሞ የበለጠ የህዝብን አቅም መጠቀም እንድትችል የሚያደርግህ ነው። ምንም ጥያቄ እኮ የለውም። የህዝብን አቅም እንደውም የበለጠ ህዝቡን አድርገህ ማነሳሳት የምትችልበት እድል ነው የሚፈጥርልህ። ከዚህ ከሌ ብለህ ህዝብህን በደንብ አድርገህ ማነሳሳት፣ ራስን ማጠናከር የምትችልበት ጥሩ እድል ነው የሚፈጥርልህ። ግን ከቲፒኤልኤፍ ጋር ግን ካልሰራን ብለህ ይኸው እንደምታየው አፋብን በተግባር መፍረሱ ነገ ከነገ ወዲያ የምታዩት ነው። ቴክኒካሊ ግን አሁን በቃ እንደ ድርጅት ነው ማለት አይቻልም። በቃ ኦልሬዲ ፈርሷል። አንዳቸው አሁን የያዙትን አቋም ይቀይራሉ፣ በፍጹም የሚቻል አሁን የጎንደሩ በፍጹም ይቀይራል የሚል ግምት የለኝም። ይበሏቸዋል ከቀየሩ። ፈልገው አይደለም ይህን መግለጫ የወጡት እንዳይመስላችሁ፣ ፈልገው እንዳይመስላችሁ። ምንድነው አቋመ ተብሎ ተጨቅጭቆ ነው። በፊት ላይ እንደ አፋብን እናሳውቃለን እያሉ ሲያልፉ ነበረ እዚህ ጎንደር ላይ የሚንቀሳቀሱት ፋኖች። አሁን ታንቀው ተይዘው ነው። ያው አፋብንማ እየሰራው ነው እያለ ነው። ያው ጄኔራል ተፈራ ማሞ እየሰራን ነው እያሉ ነው። ምንድነው አቋመ ተብለው ነው ቁጭ ብለው አቋማችን ይሄ ነው ያሉት። አይቀይሩትም። ዘመነም አይቀይርም። ዘመነም የሚቀይሩ አይነት ነገር አይደለም። ሶ ቴክኒካሊ ፈርሷል። እና እነ ዘመነ በተቻለ መጠን ቢቀይሩ፣ ምክንያቱም መቼም ጥቅምህን አሳልፈ ሰጥተ አንድ ሆኖ አይባልም። እንደዚህ አይነት ፖለቲካ የለም፣ ኖሮ አያውቅም። ነገ ከነገ ወዲያ ቁማር እኮ ነው፣ በጣም አደገኛ ቁማር። ነገ ከነገ ወዲያ ያንን አገኛለሁ በሚል 4 ኪሎን አገኛለሁ በሚል ይሄንን ሰጥተህ ማለት ነው 4 ኪሎን ለማግኘት። ይሄ እኮ ቁማር እኮ ነው። ይሄ እኮ ቁማር እኮ ነው። አትሰጥም፣ እንደውም ትደራደርበታለህ እንጂ መደራደሪያ ታደርገዋለህ እንጂ ሰጥታ 4 ኪሎን ስጡኝ። አረ እንደዛ እንዴ! እነሱ ስለምን ይሰጧል 4 ኪሎ? ማያውቁ መሰለ እንዴ 4 ኪሎም ከያዝክ በኋላ እንደምትመጣ? በዚህ መጠን ሞኝ ናቸው እንዴ? በዚህ መጠንም እነሱም ሞኝ አይደሉም። ይሄ ነው የተሻለ የሚሆነው። ግን የአማራ ፋኖ በጎንደር ያለው ፋኖ ያወጣው መግለጫ እንዳልኳችሁ ልዩነት መኖሩን፣ መሰረታዊ ልዩነት መሆኑን፣ መግባባት ሁሉ አቀቷቸው በራሳቸው መንገድ የራሳቸውን አማራጭ ይዘው እየሄዱ ስለመሆኑ እና አፋብን ቴክኒካሊ ስለመፍረሱ የሚያሳይ ነው። ቲፒኤልኤፍ ከዛሬ ጀምሮ ይህንን ነገር ይጠቀምበታል። ቅድም እንዳልኳችሁ ፕላን ኤው ሁሉንም ማምጣት ነው። ፕላን ቢው ግን ካልሆነ መከፋፈል ነው። እንዴት ከፋፈላቸው ካላችሁኝ ማለት ነው ከፋኖች ጋር ይሰራል። ቲፒኤልኤፍ ከፋኖች ጋር እየሰራ በአንድ በኩል ማለት ነው፣ በሌላ በኩል ፋኖችን ተገዢ አድርጎ አቀረባቸው። ተገዢ መስለው እንዲታዩ አደረጋቸው። ምን በሚል እኛ በራሳችን ነው፣ ከፈለጉ ይምጡ፣ ማንንም የጠራነው አካል የለም ምናምን በሚል እንዴ ጭራሽ እንዴት ተገዢ ሆናችሁ ነው እንዴ ሄዳችሁት የሚል አይነት ነገር ውስጥ የፖለቲካ ማህበረሰቡ እንዲወድቅ አደረጉት። እንደማይሳካ ሲያውቁ፣ ሁሉም እንደማይመጡ ሲያውቁ እንዲከፈሏቸው ማለት ነው። እየሰሩ ግን ተገዢ አድርገው አቀረቧቸው። እጅ ሰጥተው ነው የመጡት በሚል አይነት መልኩ አቀረቧቸው። ጄኔራል ተፈራ ማሞ ተነጋግረን ተግባብተን እየሰራን ነው እያለ ወይም እያሉ ቲፒኤልኤፎች ምን አሉ? እኛ ማንንም ነው አንልም፣ በራሳችን ነው የምንቆመው፣ ያመነበት አካል ይምጣ። ስለዚህ አምነውበት ነው የሄዱት ማለት ነው። ይሄ ትልቅ ረብሻ ፈጠረ። በዚህ እንዲህ ነው የከፈሏቸው። ከዛ በኋላ ነው ጎንደሩ ታንቆ በዚህ ጉዳይ ላይ አቋምን አሳውቅ የተባለ። አሁን ተከፋፍለዋል። ቲፒኤልኤፍ ለሱ የሚሆነውን አካል ይዞ አሁን ተገዢ ነው። በቃ አካል ምንም ዘመነ ተገዢ ናቸው፣ የሚደራደሩት ምናምን ነገር የለም። እሱን ይዞ ክልሉን ለመቆጣጠር ይሞክራል። በዛ አማራ ክልልን ከብልጽግና ጋር የሚፋለምበት ሜዳ ያደርገዋል ማለት ነው። ፕላን ቢውን አክቲቬት ያደርጋል ቲፒኤልኤፍ ከዚህ በኋላ። ይኸው ነው ወዳጆች።